ሸንተሩ ሕይወትን የሚያድስ ጤናማ አየሩ ጤናማ አየሩ እናመሰግናለን ፍሬ። አቤት ልማት እንደምን አመሸሽ? እግዚአብሔር ይመስገን። እሺ ቃለ መጠይቃችንን ከመጀመራችን በፊት ከዚህ በፊት እንዳናገርኩሽና እንደመረጥሽው አንድ ሙዚቃ እናሰማና እሱ ሙዚቃ ሲያልፍ እሱ ሙዚቃ እንዳለቀ ወደ እንትናችን እንመለሳለን ጥያቄያችን። እሺ ፍርዬ? እሺ አንዴ ግን በጣም ይቅርታ የምጠይቀው መብራት ጠፍቶ ጣራ ላይ ለወጣ ምንም እንዳልቀረኝ እንዲያውቁልኝ ነው። እሺ እሺ እኔ ማወቅ ያለው ወጪ ጣራ ያመጣልን። እሺ ፍሬ? አቤት ልማት እንደምን አመሸሽ? እግዚአብሔር ይመስገን። እንወድሻለን። ዘሴም ዘባናና። እሺ የመጀመሪያው ጥያቄ ፍርዬ። እሺ አምባ የገባሽበትን እስኪ ዓመተ ምህረት አስታውሽን፣ እንዴት እንደገባሽ ምናምን ነገር ከየት አካባቢ እስኪንን እስኪ አስታውሽን እስቲ። በ73 ዓመተ ምህረት ነው የገባሁት፣ ግን ሲገባ ምንም ትዝ የሚለኝ ነገር የለም። ታጠቅ ሄደን ነበረ፣ ፍሎ ሄደን ነበረ ይሉኛል የኔ ጓደኞች። እኔ ግን ህፃን ስለነበርኩ ይሆን አይምሮዬ እንትን ብሎ ይሆን ዘግሞ ይሆን አላውቅም፣ ግን ምንም የማውቀው ነገር የለም። ብቻ በ73 ዓመተ ምህረት ነው የገባው 06። እሺ የዛ የቅድመ መደበኛ ወይም አንቺ የጠቀሽው እሺ ደግሞ እንዳይወሰወስ የልጆች እናት ናት። መልኳ በጣም ያምራል እዚህ ጋር። አዎ እና ደግሞ ለሷም እንዳትቸገር እንግሊዝኛ ያርጉ። ማነው አማርኛ ቢፎርን ቦርን ነው። ምንም ችግር የለም። ሚውት አርጉት። ኦኬ እሺ ምንም አታስታውሺም? አምባ ስትገቢ ምንም እንደማታስታውሺ ነግረሽናል። እዛስ 06 ምንም የምታስታውሽው አይነት ነገር የለም? እዛ ከገባ በኋላማ በአመት
አመት በምናምን በደንብ አስታውሳለሁ። ኤቱ ክፍል ነበርኩኝ። እሺ እነማ ጋር ነበርሽ? ኤዋንና ኤቱ ዲዋንና ዲቱ በሚባለው ኤቱ ክፍል ነበርኩኝ። እሺ እንዴት ነበር ኑሮ? እነማንን ታስታውሺ ነበር? እንዴት ነበር የምትኖሩ? 06 ኧረ ሙሉ ከፈለክ በሰልፋችን እጠራልሃለሁ። አስታውሽኝ። እሺ እሺ ከሴቶች ከወንዶች ከሁሉም። እሺ ከሴቶች ስጀምር ፀሐይ ጫኔ፣ ውባለም፣ መሳዬ ተሾመ፣ የጠረፍ ወርቅ ነጋሽ፣ ዙፋን ኡርጌሳ ምናምን የሚባሉ ነበሩ። መሰረት ዳባ እነሱ ከኛ ቀድመው እድሜያቸው ከፍ ስለሚል ተብለው ሄዱ። ከዛ የቀረነው እኔ ፀሐይ ጫኔ፣ ውባለም፣ መሳዬ፣ ሚሚ በላይ፣ የሽመቤት ሰማው፣ ራሄል መንገሻ። ከወንዶች ደግሞ ሳምሶን አባተ፣ ሰለሞን በልቶ፣ ክብረ በቀለ፣ ልዑል ሰገድ ግሩም፣ ጥበቡ የሚባል ልጅ፣ ክብረ በቀለ ብያለው። እሺ ብርሃኔ ማአሾ። እንደዚህ የጠፉብኝ ካሉ አላውቅም። እኔ የምልሽ ክትባት ወይ እንግዲህ ክትባት ጨርሰሻል ወይ ደግሞ ትልቅ ሆነሽ ነው የገባሽው? እንዴት ይሄን ሁላ እንዴት አስታውሽ? እንደ 06 እኮ በቃ እዛም ከቆየን በኋላማ በቃ አይናችን ሲገለጥ ለካ እዛ ነው እንትን የጀመርነው። ምንድነው እድሜ የሚያስተውልበት እድሜ የለም። ከእንትና ጋር እንዴት ይረሳኛል? ምን ሆነ ነው እንትናን ጀስት አንድ ሁለቴ እንትን ብለሻታል፣ ጠርተሻታል። ረምናል ፀሐይ ጫኔን እሷን ልክ ወደዛኛው እንትን ስናልፍ ጀስት ከእሷ ጋር ጀስት የተያዘ አንድ ጥያቄ አለኝ የምጠይቅሽ። እሺ እንዴት ነበር የምትኖሩ 06? ምንም እንዳያሳስብ መልሳለሁ። እንዴት ነበር የምትኖሩ 06? እስኪ ያለውን ነገር ስትበሉ ስትጫወቱ ምናምን በጣም ደስ የሚል ነበር። ወንዶችም ሴቶችም አንድ ላይ ተቀላቅለን ነው የምንኖረው። ከዛ ልብሳችን ታጥቦ ሲመጣ በተለይ ፓንታችን ታጥቦ ሲመጣ አረንጓዴ ቢጫ ቀይ ነውና ወንዶች ጠበብ ያላችሁ ለሴቶች ስጡ፣ ሴቶች ሰፋ ያላችሁ ለወንዶች ስጡ እየተባልን በአንድ ላይ ነበረ። ሻወር ግን ስንገባ ተለያይተን ነው። ለምን እንደሚያለያዩን ባናቅም እንደዚህ ተብለን ነበር ያደግነው። እኛ ጋር ግን የሚገርምሽ ነገር የምንለያይ እንደዚህ አንለያይም። ሻወርም ስንገባ ይቺ የሆነ ስልክ የምትመስል እንትን አለሽ፣ ሻወር አለሽ ካስታወሻት? አዎ አለ። አዎ እሷን እየረጩን ነው እንትን የሚሉን። ኢቭን ስናረግ ፓንትም ስናረግም ዝም ብሎ አንዴ የሆነ በቃ ይታጠብና ዝም ብለን ነው የምናረገው። እኔ ማስታውሰው ሰፊው ለወንዶች ጠባቡን ተብላችሁ ነው እናንተ? እኔ እንደዚህ አላስታውስም። ዝም ብለን አንስተን ነው የምናረገው። እንትን ስም የለውም ምን የለውም። አረንጓዴ ቢጫ ቀይ ነው ከነከለሩ እነግርሃለሁ። ስማ አረንጓዴ ቢጫ ቀይ ነው ከነከለሩ እነግርሃለሁ። በፍጹም አረሳው። ከዛ እዛ በደንብ መኖር ከጀመርን በኋላ ምንም የምረሳው ነገር የበላሁት ምግብ ራሱ አይረሳኝም። አንድ የተልፈሰፈሰ እንደ አሳ ይሆን እንደሆነ እስከዛሬ ግራ የሚገባኝ አንድ ምግብ ራሱ አለ። ከፈለክ ምግብ ቤት ምን አይነት ምግብ ነበር? እኔ እንጃ ምን እንደሆነ እስከዛሬ ይገርመኛል። ማልማላታ ነው አሉኝ፣ ግን እኔ እንደዚህ አይነት ማልማላታ ይቻላልም። ንፍሮ አጥሚት። አዎ ልክ ነሽ። ደግሞ ልክ አጥሚት እና ደግሞ 8 ሰዓት ላይ ነው እንደዚህ ምን ጠጣት ወተት እንዴ እንትን አረንጓዴ ቢጫ ቀይ ሽርጥ አለንና በተራ እናስተናግዳለን። እሷ የሆነ ሻማ ሽርጥ እንደ ባንዲራ ጨርቅ ልክ ነሽ ሻሻ የሚለው ማለት ነው። አዎ እንደሱ አይነት እንትን አለን። 8 ሰዓት ላይ ወተት እናጠጣለን። ንፍሮ አንዳንዴ አጥሚት እና ሲመጣ ያው ላስላስ አድርገህ ከዛ ታቀርባለህ። እንደገና ደግሞ የእርሻ ሰዓት አለ። ትንንሽ የፖት ይደረግልንና እሷ ፖቷ ላይ እንትን ይሄ የእርሻ መሳሪያዎች ፕላስቲክ ናቸው። አሁን ሲገባኝ እንኮተኩታለን። ምንም የሚኮተኮት እኮ ነገር የለም አሁን ላይ ሳስበው። ያኔ በጣም ትልቅ ነበር መደቡ የሚሰራልን። አሁን ላይ ረበስማ በጣም ብዙ። እንደገና ደግሞ የመጫወቻ ሰዓት አለ። እንትን ዘፈን ይከፈትልህና እንዳንቻ ላየሁ ምናምን ብለው የኮኮ ደግሞ ምንድነው እቺ ነች ምናምን የሚል የአስቴር ምነው እግራ ወጣ ምናምን የሚል አይረሳኝም። ሸጓሽጎ የተጫወትን ከዳመናው ጋር
ይሄ ዘፈን ከ73 እስከ 76 ነው የቆየ ነው። በስማ 4 ዓመት ማለት ነው የቆያችሁ 06 እስከ 76 ነው። ረጅም ዓመት ነው። በዚህ ዓመት ውስጥ ከዛ እዛው እንትን ብለዋል ተብለን ወዲያው እኮ ይሳል ብለኛል ማለት አትረብሽን ማለት እንዴ ጠጥተናል በደንብ እና በዛ ዓመት ውስጥ እኮ እያደክ ያው እንትን እያልቅና ግን ወዲያው እኛ ዘራይ ሁለተኛ ክፍል ነው የገባ ነው። አመታት ገግኝናት ስንሄድ እርሻ ተታለብሰን እርሻ እንሰማራል ነበር። ዘራይ እያለ ዘራይና ኦጋዴሎች ሲሄዱ አትሄዱ አላውቅም፣ ግን ዘራይ እርሻ የሚባል ሰዓት እንሄዳለን እኛ። ኦጋዴሎች ሄዳላችሁ እንዴ? እኛ ታዳጊ አይደለን እንዴ? እሺ አይ እንትን ለማለት በለ እንትን ለማለት ካሪኩለሙ ይለያያል። እሺ ከዛ ይኸውልህ እርሻ ስንሄድ ከኋላ የሆነች ልጅ የሆነውን ተሰድበውና እኛ ደግሞ ከፊት ዝም ብለን እየሄድን ነበርና ግር ተብሎ ሲሮጥ እኛም ዝም ብለን ሳንሰማ ምኑንም ሳንሰማ ሮጥን። ከዛ ሞላሰስ እንበላል ነበረ። ሞላሰስ ቅባት ጠርሙስ እየቀዳሁ እያለ በቅባት ጠርሙስ እንደዚህ ተመስጬ ሞላሰስና የሚፈሰውን አንገቱ ላይ የቅባት ጠርሙስን እየላስኩኝ ምናምን እየቀዳሁ እያለ መንጋጭላይን የሚል በርግጫ በቃ መንጋጭላ ማለት በራይኔንም እኔንም ሁሉንም ድፍን የሚያደርግ ምት ከኋላ ተመታሁኝ። ከዛ ወይ መንጋጭላ የተላቀቀ የሚለው እኔ ያኔ ነው ማቀው። ከዛ አንዴ መንጋጭላይና ለኝና ድግም ሲያደርገኝ ጠፋብኝ ምድሩ። ከዛ ወይ ምንድነው ምናምን ነገር ይሄ የትቢት ምናምን አሁንም ሊደግመኝ ያረዛ ምናምን ነገር ተባለና በኋላ ሰው ተመቶ ሞላሰስ መሬት ላይ ይፈልጋል። ከዛ የሰደበችው እኮ ሌላ ናት። እኔ ምኑንም አላውቅም። እኔ መሮጥ ብቻ ነው የሰደበችው ሌላ የመታኝ እኔን። እንደዛ በኋላ ዘራይ በወይኔ አመተ ተመታች ምናምን ተባለና በይሄ መንጋጭላ የሚባለውን በሻሽታ ስሬ ወደ መንደር ተመለስን። ከዛ መንደር ስንመለስ በቃ ቡድናችን ተነክቶ ስለማያውቅ ስብሰባ ተባለ። በቃ ስብሰባ ምን ማድረግ አለብን? እንዴት ተደፈረ ምናምን ነገር ተባለ። ከዛ ማን ይምታው ምናምን ሲባል ሂሩት ጸጋዬ ነፍሷን ይማረውና ሂሩት ጸጋዬ ተመረጠች። ለምን ገዘፍ ትላለች እና ተደባዳቢ ነገር ናትና አሳማ ምናምን በጣም ስለምትወድ ፉድ ላይም ጎበዝ ናት። ከዛ እሷ ትምታው ተባለ። እሺ ምን ይወሰን? ኃይልና ሙቀት ስለሚሰጥ ማርማራታ ተባለ። ማርማራታ ትብላ፣ ካሸነፍሽ አትከፊም፣ ካላሸነፍሽ ግን ትከፊያለሽ። ለአንድ ዓመት ማርማራታ ትበይም ተባለች። ካልሆነ ደግሞ እኛን ለአንድ ዓመት ማንበላው ተባለና ማርማራታ ተቃ እንደዚህ እያዋጣችሁ ማለት ነው። እያዋጣችሁ ከሳናችሁ ላይ ምናምን ትለናለች። እያዋጣችሁ የምትሰጧት እንዴ ከዛ ደብድቡት ትለናለች እንዲወርድ። እኛ ደግሞ ትንሽ ለመላስም ትንሽ ማስቀረት አለብን። ሳህን ላይ ማርማራታ ሲደረግልን 2 ማንኪያ ምናምን እናታውቀሃል። ያችን አንድ እንኳን ሳንልስ አመቱ ሙሉ ሊሆንብን ነውና አይናችን እየተንከራተተ ሰጠናት። እሺ ከዛ ማርማራቱ ኃይልና ሙቀት ይስጣ ስንወጣ ከዛ በላች። ከቁርስ በላና ስንወጣ አገኘ ነው ልጁን ሂሩት ምናምን ተባለ። ማርማራቱ ኃይልና ሙቀት ይስጣት እግዚአብሔር እንትን ብሏት አድሏት ይሁን አላውቅም፣ ብቻ አንዴ ስትለው መሬት ላይ ተዘረረ ልጁ። እሺ ከዛ በቃ ይዘናት ወደ ላይ ሰቅለናት ጎበዝ ሂሩት ምናምን። እሱ ግን ተነስቶ ወደ ላይ በሬ። ከዛ በኋላ በእውነት ነው የምልህ 12ኛ ጨርሰን እስክንወጣ እሱ ልጅ አይቼው አላውቅም። እንዴ አሁን ነው ከወጣን በኋላ ያየሁት። ሼም እኮ ነው ፍሬ። እኛ ጋርም ያገጠመኝ አይረሳኝም። እኛ ጋርም እንደዚህ ነው። በሴት ከተመታን በጣም እንትኑን አንችለውም፣ ሼሙን አንችለውም። ደግሞ በጣም በቃ ይሄ አጀቡ ምናምን እና አንጠልጥለናት ወደ ላይ ነው ብሎክ ድረስ ሄድ ነው ተበቀለችልኝ በሚል በቃ በጣም ነበር የምወዳት ስፈልጅ ነፍሷን ይማረውና። በጣም አሪፍ። እዛ እንትን እያለሽ ማለት ነው በእናትህ ዘራይ እያለሽ በጣም አዘውትረሽ የምትጫወቺው ጨዋታ በቃ አዘውትረሽ የምትጫወቺው ጨዋታ። ኦኬ ፔፕሲ፣ በስመ አብ ፔፕሲ ምሳ ሁሉ ይረሳል። ተገርፈን ምናምን ነው የምንሄደው። ፔፕሲ በስመ አብ ቀሚሳችንን እንጂ እንትናችን እንዲህ ወትፈን
ያኔ ቁምጣ ስለሌለን አዎ እንትንም የላችሁም ነበር ይሄ የእንትን ልብስ የለ ውስጥ ልብስም የለም ይጨንቃል ኧረ የለንም ወይ አዎ ፓንትም እኮ ራሳችን እጅና እጃችንን በሾክ ሰፍተን ምናምን ያደረግንበት ጊዜ አለ ጥያሪ ስናጠን እንትን በጣም የምወደው ጨዋታ በስማ ላበላ ሆነ አዎ እንትን እስኪ ከወንዶች ጋር ያላችሁ ግንኙነት እንዴት ነበር? እስከ 8 ያክፍል እያላችሁ እስከ 8 ያክፍል እያላችሁ ከወንዶች ጋር ልክ የነበራችሁ ግንኙነት እንዴት ነበር? በስማ አይጥና ድመትም ቀላል ነው እንዴ? በጣም በቃ የሆነ በቋፍ ያለ ለድብድብ ኮሽ ካለ መደባደብ ነው። ኮሽ ካለ መመታት ነው። ኮሽ ካለ መሰዳደብ ነው። ከወንዶች ጋር ጥሩ የሚባል ግንኙነት የለንም። በስማ አይጥና ድመት በስማ ለመደባደብ፣ ለመሰዳደብ፣ ለመገለማመጥ ምክንያት ፈልጎ ለመመታታት ምናምን ነው። እንደዚህ ነው። እኛ እንግዲህ እንትን እስክትገቡ 8 ያክፍል ጀምራ 8 ያክፍል እስክንደርስ እስከ 8 ያክፍል እንደዚህ ነበራችሁ? አዎ የሚገርም ነው የእናንተ። የኛ ግን እስከ 7 ያክፍል ነው እንደዛ። እኔ እስካለው ነው እስከ 7 ያክፍል አይጥና ድመት ነን። 8 ያክፍል ግን የሆነ ወይ የመፋጠጡ እንደኔ 8 ያክፍል እያለሁ ለምን አልነግርህም? 8 ያክፍል እያለን አመቱን ሙሉ ከጎኔ እንደዚህ ስንረብሽ ማለት ነው። በራሳችን እየተመዳደብን ስንቀመጥ ሸርተሻለ ሰቦቃ የሚባሉት መምህር ስንጠሪያችን ነበሩ። እዚህ ይለኛል ወንድ ሴት አስቀመጡ። አመቱን ሙሉ ወደ ወንዱ ላለመዞር አንገቴን እንደዚህ ቀጥ እንዳደረግኩ ነው የጨረስኩት። በጣም ነገረኛ ከመሆናችን የተነሳ ተሸሻሽተን ወንበራችን ወደዚህ አስጠግተን መሀላችን በጣም ንፋስ እየገባ እንደሱ ነው 8 ያክፍል የጨረስ ነው። የሚገርም ነው። ስናወራ ራሱ ወንዱ ጋር እዚህ ጋር ላለ ማለት ወደ ብላክቦርድ እያየን ጥያቄ ከስር ቀርቦ ነበረ። ጥያቄ መጠየቅ የሚቻል ከሆነ እግረ መንገድሽን በዛው ክርስቲን አንደኛ ሙያል 06 እያለሽ አለም ናት ታውቂያታለሽ መሰለኝ። እቃሽን ያየብሽ ማን ነበረ? ሁለተኛ ጥያቄ ፓንት ነበረ። አየለም ፓንት ቆይ እዚህ ጋር ፍሬ እንትኖችን አይቻችኋለሁ። ወረምና ያሊትዬ እንትኖችን አይቻችኋለሁ፣ ጥያቄዎችን አይቻችኋለሁ። ግን ጀስ አይመጥንም ብዬ እንትን ስላልኩ ነው ያሊትዬ፣ ይቅርታ። እሺ ጓደኛዋ ናት ብዬ ነው ይቅርታ። ያው ስንጠይቅ ትንሽ ከእንትኑ ጋር የሚመጥን ነገር ብንጠይቅ እሺ አንቺ ከተመቸሽ ችግር የለብኝም ፍሬ እንዳያሳስብ። የ06 ስለሆነ ችግር የለውም። 06 እያለን እንግዲህ እኛ ተኝተናል አገራማን ብለን ሮንድ ይመስል የሚዞሩ ወንዶች ነበሩ ከህፃናቶች። እኔ በዛ ሰዓት እንግዲህ እንደዚህ ማወቃቸው አላውቅም፣ የቱ ጋር እንዳለን በራሱኛ በማናውቅበት ሰዓት ማለት ነው። ከዛ ሲዞሩ እኛ ክፍል የነበሩት እነ ክብረ በቀለ፣ ሳምሶን አባተ፣ ሰለሞን በልቶ፣ ልዑል ሰገድ ግሩም ምናምን ናቸውና እነሱ ናቸው እንግዲህ ያዩት የሚሆነው። እሺ ያኔ ምን አለው ምን አፍንጫውን ምን በማይለይበት ሰዓት ተመለሰልሽ በልልኝ። እሺ በጣም ጥሩ። ሳሚ የሚባል እኔ ምልሽ ፍሬ እዚህ አንድ አስተማሪ አሁን እንትን በለሽልኝ ነበር ጠቅሰሽልኝ ነበርና ከዛ አስተማሪ ጋር እግረ መንገዴን አንድ ጥያቄ አለሽ። አዎ ጥያቄው ላይ አንቺ ጋር ያለው ጥያቄ ላይ የለም፣ ግን እምልሽ ይሄን ነገር የሚያውቁ ሰዎች ናቸው እንትን ያሉልኝ የላኩልኝ ልጠይቅሽ። እያስተማራችሁ ያለ እንትኑን አልዘጋውም መሰለኝ ዚፑ አካባቢ አተኩረሽ ነበር የምታየውና በዛ ምክንያት የሆነ ምና ግርፋት ምናምን ነገር እንደዚህ ነገር አለ ይባል። እስኪ እሱን ነገር ሰፋ አድርገሽ ንገሪኝ። አብራራልሃለሁ። ከብላክቦርዱ ቀጥሎ መደዳ
የምንቀመጠው እኔ ሀምሳለ ሰይፉ በዚህ ጋር ወይ ማን ነበረች በማርያም ብቻ እንደዚህ መደዳ ወንድ ሴት አንድ ሁለት አራት መደዳ ነው 6 መደዳ ነው። ሀምሳለ ሰይፉን ነው ማስታወሰው እና እየተማርን እያለን ያደለውም ያየሁት ሀምሳለ ናት። ሀምሳለ ሰይፉ የምታውቋት ከሆነ ከዛ በትጽፍና የትሸር እንትና እንትን ተከፍቶ ሱሪ አይዶል በማን ነው ጀምስ ፓንት እኔ ደግሞ ፓንቱ ጀምስ ይባል ከድር ይባል የማውቀው ነገር የለም። ጀምስ ፓንታቸው ይታያል ብላ ጽፋ ልክ ስትወረውርልኝ እሳቸው ሳይውት እኔ እኮ አላነበብኩትም። ከዛ እስማአም እሷ ነጭናለች መልኳ ሁሉ ጉንጯ ተንቀጠቀጠ። እሺ ኋላ እኔ ደግሞ አላወቅኩኝም። እሳቸው ናቸው ያዙት ወረቀቱን እኔ አላነበብኩም። ውጡ ተባልን። ስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። አንድ ጥቁር ጎማ ነበረ እስታፍ ሄደን እየተሳቀብን ተገረፍን። እኔ እኮ አላየሁትም ይጨርዬ እኔ እኮ አላየሁትም ስል አይተሽ መሳቅሽ አይቀርም ነበር። ያንቺም አይን እዛ ላይ መሰካቱ አይቀርም ነበር። ያንቺ አይንም እምቢ ማለቷ እምቢ ብሎኝ እኮ ነው አይኔ ትላለች። እሷ ደግሞ ዝልጥ ሲያደርጓት አይኔ እኮ እምቢ ብሎኝ ነው። ከዛ እኔ እኮ አላየሁትም ስላቸው ማየትሽ አይቀርም ነበር፣ አንቺም እንደሷ አይንሽ እምቢ ማለቱ አይቀርም ነበር ብለው የገረፉን አይረሳኝም። እንትን ጮክ ብለው ነው ያነበቡት። ከእንትን ጋር በተያዘ ማለት ነው ዘራይ ጋር በተያዘ የሆነ አንድ ጥያቄ አለ። ጥያቄ ላይ ምናምን የለም ግን እንዳየሽው እንትኑን ከፍሬ ጋር ጀስ ፍሬን የምጠይቀው ጥያቄ ካላችሁ ኢንቦክስ አድርጉልኝ ብዬ እንትን ብዬ ነበር እና የሆኑ ጥያቄዎች መጥተውልኛል። ግን እንትን ጋር ወደ እንትን ጋር የሚካተቱትን ምናምን ነገር ዘራይ ጋር የሚካተቱትን ብቻ ነው አሁን የምጠይቅሽ። ልክ ከዘራይ ደግሞ ልክ ወደ ሃይስኩል ስትገቢ ደግሞ እዛ ጋር ደግሞ የምጠይቅሽ ደግሞ ጥያቄዎች አሉ። እንትን የሆነ እንትን አጥፍተሽ ጥፋት አጥፍተሽ የሆነች የእናንተ እንትን አለቃ ናት መሰለኝ ክፍል አለቃ እናንተን አሰልፋ እንትን እየገረፈቻችሁ ነበርና ልክ አንቺ ጋር ስትደርስ የሆነ ሲስተም እንትን ብለሽ ከዛ እንትን ብለሻል ተርፈሻልና እስኪ አስታውሽኝ። እንዲህ አይነት ነገሮች በጣም ነፋሉ በጣም እሺ ማለት ላለመጨቆን ጭቆና ነው የምንለው እኛ። ላለመጨቆን በጣም ጥረት እናደርጋለን። 6 ቁጥሮች በጣም ትዕቢተኛ የበዛበት ክፍል ነበረ። ዘራይ 2 ብሎ 6 ቁጥር መልክ አለን ግን ጸባይ የለንም ከሚሉት ውስጥ ማለት ነው። እና ተሰልፈን እንገረፋለን። ልጅቷ እኛ ታላቅ ናት እና የምትጋረፈው ደግሞ በመጥረጊያ እንጨት ይሄ ባጭሩ ነው። በጣም ነው የሚያመው። እዛ አሳለፍኩኝ ወደኋላ አሳለፍኩኝ። አመተ ተገረፊ እንጂ ምናምን ሲሉኝ አይ ቆይ እያልኩኝ ወደኋላ እያሳለፍኩኝ ሌሎቹ ለመገረፍ ዝግጁ ናቸው። እየተገረፉ ወደኋላ ይመጣሉ። ከዛ በር አንኳኳው። ከዛ በኃይል ሳንኳኳው ማነው አለች። ግርፊያውን አቋርጣ ማለት ነው። ከፈትኩኝና ማንም የለም። ከበቡሽ ጓደኛ በጣም የምትወዳት ነፍሷን ስታላት የምትወዳት ጓደኛ አለቻት ከበቡሽ ወየሳ የምትባል። እሺ ከዛ አንኳኳውና ምናምን ከበቡሽ ነይ እሺ አልኩና ዘጋው። ማንም የለም። ብትወጣ እኮ ጉዴ ነው። ገነት አልኳት። እሺ ከበቡሽ ነይ በእውነት ነው የምልህ። ዱላውን ጣል አድርጋ ከዛ በኋላ ያሉ ሳይገረፉ ተጠመጠሙብኝ በደስታ እና የተንትን ያሉ ደግሞ ምነው ቀደም ብለሽ አታስቢም እንደ ይሄንን እንትን አሉኝ። ይቺ ልጅ ናት ይቺ ግርፍ ማቋረጥ እንደጋር እሺ ጨርሺ። አቋርጣ ሄደች። እንደዚህ አይነት የግርፍ እንትን በጣም ነፍ አለኝ። በቀልም ማለት ጠዋት ከመቱን ትልልቆቹ ያው ጨቋኝ ስለሆነ ይማታሉና እሱን አነሳልሻለሁ። ከዚህ ጋር በተያያዘ ደግሞ የሆነች አንዲትን ጨቋኝ ልጅ ልክ መብራት ሲጠፋ ምናምን ጠብቃችሁ እንትን ብላችኋታልና እስኪ እሱን ነገር አውሪልኝ እስቲ።
ወይ እንዴት በዛ እድሜ እንደመጣላችሁ። እሷም ደግሞ ሁለተኛዋ የክላሳችን ትልቅ ናትና ጨቋኝ ናት በጣም። እሷ ደግሞ በጣም የበዛ ነው። ከዛ ቀን ተገረፍንና ማታ ፕላን አደረግን። መበቀል አለብን ምናምን ነገር አለና አቡጀዲ ቢጃማ ነበረን ትዝ ካላችሁ። አቡጀዲ ቢጃማና ከዛ በቃ ሌሊት ተነስተን እንጠፈጥፋታለን። ከዛ ግን በማያስፎግር መልኩ ነው ምናምን ነገር ብለን ፕላን አድርገን ተኛን። ከዛ ውባለም በስማም አረሳችሁም፣ ውባለም አሰፋ ማለት ነው። ሌሊት መጣች አመተ እና የሚገርም ነገር እኔ መኝታዬ ከሷ ጎን ነው፣ ከጨቋኟ ጎን ማለት ነው። እኔ ጥሎባት ለደህና ነገር አትወደኝም፣ ለመጨቆን ግን ካጠገቧ አልጋኝ ታደርገዋለች። እና ሌሊት መጣችና አመተ ጠጋቢ ያለችኝ። እሺ ብዬ ተጠጋውና ሳቃችን እንዳይመጣ የአቡጀዲውን እጀታውን አውጥተን አፋችን ውስጥ ከተትንና በታች በኩል እጃችን እንዲህ ወደ ላይ ያደረግንና አሁን እሷ ጫማ ታቀብለኛለች። እኔ እያስኩኝ ጅብጅብ። ከዛ በጣም ሳያማት ሲቀር የአምባ ቆዳ ጫማ በጣም ነው የሚያመው። አስተካከልኩኝና አደረኳትና ተመልከ ከዛ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ስትል ምን ነው ምን ሆነሽ ነው ምን ነው በዚህ ጋር ነገር አለፈና መታኝ። ወይኔ ምናምን በቃ ወገቧን ነው ለካ ያገኘኋት፣ ወገባ ገደዋን። በቃ በስመ አብ አይዞሽ እሷ ከዛ ዞር ስትል ሁለት ሆንባት። አንቺ ከኔ የመጣሽው ምናምን ነገር ስላት እኔም እኮ እንዳንቺ ፈርቼ ነው የመጣሁት ብለን አስቀይሰን ይኸውልህ ተበቀልን። ከዛ በኋላ ግን አልተኛችም። በጣም ሀሳብ ሆኖባት ቁጭ አለች። እሷኛ ግን ተኛን። አትፍሩ ምናምን ነገር እያለች ጭራሽ ትዳብሰናለች። እንትኑ ግን ቀጠለ፣ ግን ጭቆናው ቀጠለ። አዎ ደግነቱ በእንደዚህ እያደረግን እናፈርሰዋለን ብዙም። ከዛ በኋላ ግን አልጠነከረብንም። እኛም እንትን አለን መሰለኝ፣ እያደጋችሁ መጣችሁ። ከዛ በኋላ ጠንከር ማለት ጀመርን። አዎ እስቲ የረምነ ግን በተቻለ መጠን እንደ ሌሎች ስላለመጨቆን። እሺ ሂጂ። አይ እንጠራለን። ጨርሻለሁ። አመትዬ እንሂድ ፍቅር እንትንስ እስቲ በእናትህ ፍቅር እንዴት አለው? እግዚአብሔር ይመስገን። አቤት ማን ናት? ሞከክ አለብኝ ግን ድምፅሽ እኔ እንጃ ሞከክ ያለ ነገር በጣም የእንትን መጀመሪያ ይመስላል። ፍቅር መጀመሪያ ነው የሚመስለው። እኔ የምለው በጣም በቃ ማትረሹ በቃ ያንን መንደር ስታስቢ አሁንም ድረስ ምናምን ደስ የሚልሽ ነገር ምንድን ነው? ዘራይ መንደር ዘራይ ፍቃድ ስንሄድ የሆነ እየጓጓን ሻንጣችንን አዘጋጅተን እናቶቻችን ሳይመጡ ሲቀሩ ምን ጓጓው ምናምን ወይ እንትና ሄደች እኔ ምናምን። እንደገና ደግሞ የፔፕሲ ጨዋታው በስማ በጣም እንትንስ እማት እና እንትን አሳማ ስጋ ይዞ መውጣት ከዛ አወራሮቶብኝ አንድ ቀን ያለቀስኩ ያረሳኝ። ከዛ ልክ አሳማ ልክ ይዘሽ አውጥተሽ ምናምን አልጋሽ ላይ እንትን ብለሽ ተኝተሽ ምናምን አንዳንድ መስመር ነው የምትበይው እንዴ በጣም። ከዛ ነፍሷን ይማረውና ከሂሩት ጸጋዬ ነው ደግሞ እንደዚህ አይነት ነገሮች የሚገኘውና አንድ ጊዜ ከማይረሳኝ ውስጥ እንትን ፓፓዬ እርሻ ይዛን ሄደችና ፓፓዬ እየወዘወዝን እያለ ተገኘን። ውይ በስመ አብ የተገረፈ ቲሸር ከድር የገረፉን አይረሳኝም ወይ ፓፓዬው ገና ደርሰን አልበላንም። አንድ ዙር እንኳን ብንበላ እንችለው ነበር ግርፉን። ገና ደርሰን እየወዘወዝን እያለ እንዲወርድልን የተገረፍነው አረሳምና ይዛው መጣ። ሌላ ቀን ደግሞ ይዛው መጣችና እዛ ከነዚህ አራት መሳቢያ አይደለ ልብስ የምናስቀምጥበት ከሱ ስር አስገብታው ፓፓዬውን በካርኔቴራ ጠቅልላው ማለት ነው። ከዛ እንዲበስል ማለት ነው ወጥቷል ሻጋታው። አዎ እሷ እንዲበስል ነው ግን እዛ ከታ ረስተዋለች እና ከካርኔቴራው ሻጋታው ወጥቶ
እንስሳ ነው ተብሎ ይሮጣል። እንትንስ የሚያሳዝንሽ ነገር ዘራይ የሚያሳዝነው ለቅሶ በማናቅበት አዎ ጓደኛችን የሞተችው የክላሳችን ልጅ የሚበላ የምትባል ልጅ ሞታ 8ኛ ክፍል እያለን ለበቃ በጣም አዝነናል። ግን ለቅሶ አናቅም ሞተች ምናምን ነገር ተባባልን። ልባችን በጣም አዝኗል። ግን ይሄ የለቅሶ እንትኑ አልገባንም። አዝነህ ግን ማታለቅሰው የለም። እንባ የለም። አዎ የሚበላ ነፍሷን ይማረውና እሷ የሞተችው በፍጹም አይረሳኝም። በእናትህ ያዘንበት ቀን እኔ ምለው ፍሬ እናንተ ሃይ ስኩል ሆናችሁ ነው ወይስ እዛው ናችሁ ነው እንትን የተሰራው ቸርች የተሰራው? 82 ዘራይ ሆነን ነው እንጂ